ሰላም የተወደዳችሁ የጀሜም ቴሌቪዥን የወጣቶች ፕሮግራም ቤተሰቦቻችን እንደምን ሰነበታችሁልን? ይህ ሳምንታዊው የወጣቶች የእንግዳ ሰዓታችን ላይ እንገኛለን። በየሳምንቱ ደግሞ እናንተን የሚያንጹ ምሳሌ የሚሆኑ ሰዎች እንደምናመጣ ይታወቃል። ዛሬ ደግሞ እንግዳ አድርጌ የጋበዝኩላችሁ እግዚአብሔር አምላክ በዚህ ዘመን በረከትና ስጦታ አድርጎ ከሰጠን ዘማሪዎች መካከል ወጣቱ ዘማሪና አገልጋይ ኤልያስ ሰለሞን ይገኛል ማለት ነው። ዛሬ ደግሞ ስቱዲዮአችን መጥቷል። እግዚአብሔር በሱ ህይወት እየሰራ ያለውን ስራ እንዲሁም ደግሞ መልእክቶችን የምናዳምጥበት ደግሞ እኛ መልካሙን ነገር የምንይዝበት ጊዜ እንደሚሆንልን አምናለሁኝ። እንደምትወዱትም ተስፋ አደርጋለሁ። የትም እንዳትሄዱ። ታምራት ሞቲ ነኝ። ቀጥታ ወደ እንግዳዬ አልፋለሁ። ላይ እንኳን ደህና መጣ። ልዘምር አልኩና እሺ እንዳታባረኝ ከስቱዲዮ በጣም መዝሙሮች ልብ ይነካሉና ያው ከራስ አይደል የሚጀምረው እና ተሽ ተደርጊያለሁ። እኔ በጣም ተባርኪያለሁ። በተለይ እንደ ሰው አይደለም ጌታ እንደ ሰው አይደለም የሚለው መዝሙር ስፈልግ በዝምታ አቀፈኝ ይላል። ምንድነው በዝምታ መታቀፍ? ምንድነው በዝምታ አቀፈኝ ለምን አልክ? በዚህ እስቲ እንጀምር። ቴንክ ዩ እድሉም ስለሰጠኝ በጣም አመሰግናለሁ ታምዬ። ቴንክ ዩ። እሱ መዝሙር የተጻፈው በዮሐንስ ወንጌል ምዕራፍ 8 ላይ ተመርኩዞ ነው። ከዛ ነው የተነሳሁት። የዮሐንስ ወንጌል ምዕራፍ 8 ይታወቃል። ያልተያዙት አመንዝሮችና የተያዘችው አመንዝሮች ሁለቱ መካከልና በኢየሱስ ክርስቶስ መካከል የተደረገ ንግግር ነበር። ኢየሱስ ክርስቶስ በፍቅር ነው እየጠራን። ፈራጅ አምላክ ቢሆንም ግን በሰው ድካም ከመፍረድ ይልቅ ከድካም አንስቶ እንደገና ማለምለምን የሚችልበት አምላክ ነው። በግድ አይደለም ኃጢአትን የሚያስጥል ሲጠራን ራሱ በፍቅር የጠራን አምላክ ነው። በዛ ህይወት ውስጥ እየተመላለስን ደግሞ በምንወድቅበት ጊዜ በምንሳሳትበት ጊዜ እንደው እንደ ሀበሻ አባት በመግረፍ ብቻ ሳይሆን አንዳንድ ጊዜ ያቀርብህና ፍቅር ሰጥቶ ከዛ በራስ ፍቃድ ደግሞ ያስከውን ቆሻሻ ነገር ያስጥልሃል። ስለዚህ እሱን ሀሳብ ለመግለጽ ነው። የሚገርም ሀሳብ። እግዚአብሔር ዘመንን ይባርክ። አንዳንድ እይታዎቻችን መጽሐፍ ቅዱሳዊ ሀሳብ ሲኖራቸው መነሻችን ቃሉ ሲሆን ደግሞ የበለጠ ሰው ልብ ላይ የመግባት የመድረስ የመቀየርም ኃይል ስላላቸው ማለት ነው። እንደው ዘማሪ ኤልያስ ሰለሞን ማን ነው? እንዴት እየመጣ እንዴት እዚህ ደረሰ የሚለውን ነገር ደግሞ እናንሳና ወደ መጣንበት ወደ መጀመሪያው ሀሳብ ደግሞ መልሳለሁና እስቲ ራስን በራስህ ስታስተዋውቅ መልካም ስለሆነ ቀድሜ የገባሁበት ምክንያት አንዳንድ ጊዜ ጸጋ ልዩ ነው አይደል? በእንደዚህ አይነት ጸጋ እስቲ ዘማሪ ኤልያስ ማን ነው? እሺ ዘማሪ ኤልያስ እንግዲህ በጣም ወጣት እና እግዚአብሔር በልጅነቱ ያገኘው ኦልሞስት በልጅነት ማለት እችላለሁ 13 14 ዓመት ያለው እንደዛ አካባቢ ነው። ከዛ በፊት ያለው የልጅነት ጊዜ ግን በጣም አመፀኛ የነበረና ቁማርተኛ የነበረ ይሄ ፊታውን ቁማርተኛ ይመስላል አይደል? ምንም አይመስልም። ቀይሮት ነው ተነክቶ ነው ለካ ውስጥ ለቄስ ነው ነገር እና ፋሚሊ በጣም ማስቸገር የነበረ ማለት ነው። እና ድንገት ነው እግዚአብሔር ባላሰብኩት መንገድ ያገኘን። ስለዚህ ካገኘኝ ጊዜ ጀምሮ እንዲሁ ሳይገባኝ ማገልገል ጀምሬ እየገባኝ እየተረዳው ደግሞ አሁን አለሁኝ። አሁን ማገልግለው በኤፍቢአይ ቤተክርስቲያን ውስጥ ነው። በዘማሪ አገልግሎት ውስጥ እንዲሁም ቮካል በማሰራት እገኛለሁ ማለት ነው። ጌታ የተባረከ ይሁን። እንግዲህ አንዳንድ ሰዎች ውስጡን ለቄስ ብሏል የለ ሁላችንም የየራሳችን ባክግራውንድ አለን፣ የመጣንባቸው ነገሮች አሉ። ጌታ ግን እየገረዘልን እየጣለልን ነውና እግዚአብሔር አምላክ የተባረከ ይሁን። እንግዲህ ወደ ተነካውበት እጅግ ወደምወደው ብዙ ሰው ጋር ደግሞ ወደ ደረሰው ቅድም ወደ አልኳት ዝማሬ በአንተ ድምጽ ሲሆን ያምራል እና ተቀባዩም አንተ ስለሆንክ ቢያንስ አዝማቿን ከአንድ ቁጥር ጋር ብንሰማ ምን ይላል? እንደ ሰው አይደለም ብትለንስ? እሺ በደስታ ተባረክ። ጠራኝ ጌታ ካለሁበት ከጠፋሁበት ቦታ ክብሩ ወደ ሰማይ ከፍታ ጽድቄ አይደለም
ለመቆሜ ከሱ ጋር ምክንያቱ ምሕረቱ እንጂ የሚያቆመኝ አጽንቶ በቤቱ ሰዎች ያልገባቸው የኔ አቅም ብርታት ሁሉን ያገኘሁት ከወደደኝ አባት ልጁን ለኔ ልኮ ሕይወቴን ቀጥሏል። ታዲያ ከዚህ ሌላ ምንስ ያረካኛል? ሞት የተገባው ነው ከኛ ተርታ አይሰለፍም። ስሙንም ለመጥራት ምን ድፍረት አለ አሉን። በእርሱ ፊት አቆሙኝ ሚፈርድብኝ መስላቸው፣ ግን አባቴ ጠራኝ በዝምታ አቀፈኝ። ዓለማዊነቴን በፍቅሩ አስጣለኝ፣ ግን አባቴ ጠራኝ በዝምታ አቀፈኝ። ዓለማዊነቴን በፍቅሩ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም፣ እንደ ሰው አይደለም ኢየሱስ፣ እንደ ሰው አይደለም። በጣም ትልቅ መልእክት ነው። በጣም እግዚአብሔር ይመስገን። ጌታ የተባረከ ይሁን። ድንቅ ነው እና በጣም ሚነካ ነው። እንደ ሰው አይደለም። እውነት ነው። ሰው ፊትን ያናራል፣ እውነት ነው። እሱ ደግሞ ልብን ያያል። ወደ ዝማሬ ሀሳቦችን ይምጣ ላይ እሺ። እንደሚታወቀው አንተን ጨምሮ በርካታ እንግዲህ ወጣቶች እግዚአብሔር አምላክ እያስነሳልን አለ። በዝማሬ ሶሻል ሚዲያ የሚያውቃቸው ደግሞ ማያውቃቸው በጓዳም ደግሞ ያሉ በርካታ ዘማሪዎች አሉ። አሁን ጉራማይሌ የሆኑ ነገሮች ደግሞ ይሰማሉ እና አብዛኛው በዚህ ዘመን ያለ ዘማሪ ጭንቀቱ ለግጥምና ለዜማ ነው። ቢብሊካል የሆነ ሀሳብ የለውም፣ ጠንካራም አይደለም፣ ክርስቶስ ሴንተርም አይደለም የሚሉ ወገኖች ደግሞ ይሰማሉ። በአንድ የሚሆን በሌላ እንዲህ ሲባል ሁሉንም የሚወክል አይደለም እና አንተ ምን ትላለህ? የዘመኑን የዝማሬ እንቅስቃሴ ስታየው እውነት ግጥምና ዜማ ላይ ነው ጭንቀቱ ወይንስ የእግዚአብሔርን ቃልም ሚዛን በማድረግ የሚዘመርበት ሁኔታ ይታያል ትላለህ? በጣም ጥሩ። እንግዲህ እንደ አንድ ታናሹ ኤልያስ አሁን ያለውን የድሮቹም ስቲል አሉ፣ አሁን ያሉትም አሉ፣ ገና ደግሞ የሚነሱ አሉ። ግን ጀነራሊ አሁን ያለውን ነገር ሳይ እንደውም ከግጥምና ከዜማ ችግር ይልቅ የካራክተር ችግር ያለ ይመስለኛል። ካራክተር ችግር ያ ካራክተር ችግር አንዱ ምንድን ነው? ትኩረትን ፍለጋ፣ መታየትን መፈለግ። እሱ ሊድ የሚያደርገው እንግዲህ ከመጽሐፍ ቅዱስ ልምምድ ውጭ ያደርጋል እና እንደውም አሁን እኮ ይሻላል። እንደውም ኢየሱስ መባል ተጀምሯል። የሆነ ጊዜ ላይ በጣም ቁሳዊ የሆነ በጣም ተቸግረን ነበር። ምድራዊ ነው አብዛኛው፣ ምድራዊ ሆኖ ነበረ። ባላንስ ያደረገ አልነበረም። በኋላ እናወራለን ስለ አንድ መዝሙር ኮምፖነንቶች ማለት ነው። ያ ትኩረትን ፍለጋ፣ ያ መታየትን መፈለግ ክርስቶስን እንዳናሳይ ኦር ደግሞ ሰዎች ዳይሬክትሊ ከእግዚአብሔር ጋር እንዲገናኙ የሚያደርጉ መዝሙሮችን ከማምጣት ይልቅ ሞር የእሱን አቅም የሚያወጣ የእሱን ነገር የሚያወጣ ነገር ላይ ትኩረት እየተደረገ ነው። እንደዛ ነው የምንረዳው ትንሽ። ስለዚህ የሆነ ነገር አለ፣ ነገር ግን መመለስ የሚያስፈልገውም ነገሮች እንዳሉ ደግሞ የሚያሳዩ ነገሮች አሉ። ለምንድን ነው ብለህ ታስባለህ? አለማጥናት ነው? ራስን ሰሚት አለማድረግ ነው? ለእግዚአብሔር ቃል አለመጸለይ ነው? ለምንድን ነው ፎከሲንጉ ምድራዊነትና የግጥምና ዜማ ፍለጋ ሀሳብ ላይ ብቻ ፎከስ የሚደረገው ብለህ ታምናለህ? እንግዲህ እሱ የህይወት ኳሊቲ ነው። የህይወት ኳሊቲ ዘማሪን ብቻ የሚመለከት ሳይሆን ሁሉንም አገልጋዮችን በተመለከተ በህይወት ደረጃ ኳሊቲው በጣም ወርዷል። ለዘመኑ የሚመጥን አኗኗር ያስፈልጋል። የመጽሐፍ ቅዱስም እንደሚለው ሞር ነገሩ እየከፋ ከክርስቶስ ጋር ያለን ነገር የሚነጥል ነገር እየበዛ በሚሄድበት በዚህ ዘመን ምርጫን ከእግዚአብሔር ጋር ማድረግ፣ ምርጫን ከእግሩ ስር መሆንን ካላደረክ በስተቀር ከነፋሱ ጋር ከወጀቡ ጋር መወሰዱ አይቀሬ ነው። ስለዚህ ሌሎቹን አገልጋዮችን የሚያገኘው እንቅፋት በቀላሉ ዘማሪዎችን ያገኛል። ያ ደግሞ የተጠራበትን ዓላማ እንዲስት በትክክል መዝሙሮቹ ሰዎችን ከእግዚአብሔር ጋር እንዳያገናኙ ያደርጋል።
ብዬ አስባለሁ። እንደ ዘማሪ ኤልያስ አንድ ዘማሪን ዘማሪ የሚያሰኘው ነገር ምንድን ነው? አንድ ዘማሪ የሚያሰኘው እግዚአብሔር ጸጋን ሲሰጥ ሙሉ ነው። እግዚአብሔር ጎደሎ አይደለም ሲሰጥ እምልህ የዘማሪ ጸጋ ለቤተክርስቲያን የተሰጠው ቤተክርስቲያንን ለማነጽ ነው። ስለዚህ ታሜ ዘማሪ ከሆነ አንድ ዘማሪ እንዲሆን የሚያስፈልገው ነገር ሁሉ በሱ ውስጥ አለ ብዬ ነው የማምነው። ሁሉ ከሌለ ምናልባት ጥሪ ላይ ነው የምጠራጠረው። ምክንያቱም አሁን አንዳንድ ጊዜ እኔ ግጥም ብቻ ነው ያለኝ፣ ስለዚህ ዜማ ማውጣት አልችልም፣ ስለዚህ ዜማዬን ለሌላ ሰው ልስጥ ካለ ያ ሰው ገጣሚ ነው እንጂ ዘማሪ አይደለም። ስለዚህ ፖይንት ፈልገሽ ዜማ ብቻ ከሆነ ደግሞ ግጥምን ከሌሎቹ ኢቭን በጣም ሲጋነን እስከ መግዛት የሚደርሰው ስቲል ጉለት አለበት ማለት ነው። ስለዚህ ለእኔ ሲሰጠኝ የዝማሬ ጸጋ ግጥምም የሚጽፍበት ዜማውን ማወጣበት፣ ከዛ በተጨማሪ ደግሞ ድምጽ ደግሞ ያስፈልጋል። ድምጽ ለምን እንደሚያስፈልገው እንግዲህ አሁን እኛ እግዚአብሔርን ነው የምናገለግለው። ያ መዝሙራችን ወደ እግዚአብሔር ነው ኦብቪየስሊ ይታወቃል። ግን ከኛ ጋር አብሮ የሚያገለግሉ ሰዎች፣ የሚሰሙን የሚገለገሉ ሰዎች ደግሞ ለህዝቡ የሚመች ድምጽ ደግሞ ያስፈልጋል። እምልህ ለጆሮ የማይከብድ ተስማሚ የሆነ ከሙዚቃ ጋር የሚሄድ ድምጽ ደግሞ ያስፈልጋል። ብሎም አልፎ ደግሞ በደንብ መረዳቱ በደንብ ሲገባ ደግሞ ለእግዚአብሔር ደግሞ ኤክሰለንስ ይገባዋል፣ የተሻለ ነገር ይገባዋል ብለህ ደግሞ ድምጽን ወደ ማዛመሩ ትሄዳለህ። እግዚአብሔር ግን ያን አቅምም ውስጥ ያስቀምጣል ብዬ አምናለሁ። እንደዘመረ ታዲያ አሁን ቅድም ስዘምር እንዴት ነው እኔ ከዘማሪ አለ ተስፋ ሂድ የሚያስበላል። እግዚአብሔር ይመስገን ይላል። እንግዲህ ወጣት ነህ፣ ብዙ ኦፕሽኖች እንዳሉ ይታወቃል እና ከዝማሬ አገልግሎት ባሻገር በመድረክ አገልግሎት ስቱዲዮ ውስጥ እንደምታሳልፍ አውቃለሁ። ከዛም ባሻገር ደግሞ የምመጣበት ፖይንት አለ። ግን ዘማሪ ኤልያስ ከዚህ ውጪ ጊዜውን በምን ይጠቀማል? በምን ያሳልፋል? ከአገልግሎቱ ውጪ እንደ ወጣት ውሎ ምን ይመስላል? ውሎዬ ከትንሽ ወራት በፊት በተለያዩ ስራዎች ተቀጥሬ ይሰራ ነበረ። በስራ በጣም ማመን ሰው ነኝ። አዎ። ምን ሙያ ላይ? ሪል ስቴት ሻጭ ውስጥ ነበርኩኝ። አዎ። ማርኬተር ነህ? አዎ። በቴሌቪዥን ውስጥ ደግሞ የሳውንድ ኤዲተር ነበርኩ። አንድ በሴኩላር ቴሌቪዥን ውስጥ ሰራ ነበረ። ብዙ ስራዎች ውስጥ ገብቼ እንደአስፈላጊነቱ እንደመቆየት እንዳለብኝ ቆይቼ እየወጣው ነው። ከረንትሊ ግን ያው ሙሉ ለሙሉ ስራዬ ከቮካል ጋር በተገናኘ ሰዎችን በግልም ማስተማር በህብረትም እንደዚህ እሱ ላይ ትኩረትን አድርጌ አገልግሎቱ አጣምሬ እየሄድኩ ነው ያለሁት። ዛሬ እንግዲህ ወደ ጄኤምኤም ቴሌቪዥን የወጣቶች የእንግዳ ሰዓታችን ላይ ስጋብዝ ሶሻል ሚዲያ ላይ ነው ያየሁትኝና ቮካል ምንድነው ቮካል ስታስጠና ነው የሚባል ማስጠናት ነው ማሰራት ስታሰራ አየሁኝና በጣም ተሽተደር ቢኮዝ ብዙ የለምና እምብዛም ነው። ጥቂት ቦታ ላይ የሚታዩ ነገሮች ይኖራሉ። በዝማሬ ነበር ማቀ ያን ነገር ስታረግ እዚህ ሰው ጋር የሆነ ነገር አለ ለትውልድ የሚሆን ነገር ብዬ ነው ኢንቫይት ያደረኩ። እንዴት ተጀመረ ይህ የቮካል አገልግሎት ወይንም ደግሞ ማስጠናት የምንበለው ማሰራት የምንበለው እንዴት የተጀመረ ነው? ቀድሞ የነበረ ነገር ነው ወይንስ ጉድለቶችን አይተህ የገባህበት አገልግሎት ነው? ኦኬ እንግዲህ ቮካል አሁን በክላስ ደረጃ እንደዚህ ከእንትን ከማለቴ በፊት ከ7 ዓመት በፊት እንደዛ አካባቢ ነው ዩኒቨርሲቲ ያለው እሰራም ነበር። በሌሎቹ ያሰሩን ነበር፣ እኔም ደግሞ ሌሎቹን አሰራ ነበርና ከዛ በኋላ ወደዚህ ወደ አዲስ አበባ ደግሞ ስመጣ በህብረት አሁን ካቦድ ውስጥ አለሁኝ። እዛ ውስጥም አሰራ ነበረ። ቸርችም ደግሞ ኳየር ውስጥ አሰራለሁ። ሌሎች ሚኒስትሪም እየሄድኩኝ እንደዚህ አሰራለሁ። ሳይ ጊዜ በጣም ብዙ ክፍተት አለ በዚህ አቅጣጫ። እንደምንድነው ክፍተት የተፈጠረው? አንድ ኦፖርቹኒቲ የሚያገኙበት አሁን ሰው መስራት ይፈልጋል፣ የት እንደሚሰራ አያውቅም። ሰው ቤቱ መስራት አይችልም፣ እየጮኸ ቤተሰብ ሰፈር ይበጠብጣል። ቸርቹም ደግሞ የሚያሰራ ሰው ያን አይል ትኩረቱ የቸርች ትኩረት እዚህ ላይ ስላልሆነ ማለት ነው። መስራት ይፈልጋሉ፣ የሆነ ቦታ ከተመቻቸላቸው ደግሞ ብዬ አሰብኩ። ሙሉ ጊዜ እንደሚፈልግ ሰፋ ያለ ጊዜ እንደሚፈልግ ሳውቅ ጊዜ ሌላው ስራዬን ትቼ ሌሎቹም ከኔ ጋር የሚያገለግሉ አሉ፣ ብቻዬን አይደለሁም። በዚህ አገልግሎት ውስጥ ቀጥታ ወደ እንደ ስራ አድርጌ በደንብ ሰፋ አድርጌ መስራት ጀመርኩኝ ማለት ነው። ስለዚህ የጀመርኩት የሰው ፍላጎት መስራት የሚፈልጉ ሰዎች ፍላጎትን መስራት አድርጌ ነው። ስለዚህ ሰዎች ይፈልጋሉ፣ እድሉን ግን ስላጡ እንደው ቮካል የሰራንና ቮካል ያልሰራን ዘማሪ በምን መለየት ይቻላል? ላይ
ይቻላል? አንተን ዝም ብዬ የመለየት ጸጋ ጋር እንዴ መሰለህ አሁን አብዛኞቹ እንግዲህ ቮካል የሰራና ያልሰራ አንድ ፐርፎርማንስ ላይ ለምሳሌ መድረክ ላይ ሲዘምር በልምድ ሊሆን ይችላል ያመጣው ኦር ደግሞ በየቀኑ ደግሞ ኤክሰርሳይዝ የሚሰራ ሰው ሊሆን ይችላል። ግን በጣም የሙዚቃ ጆሮ ካለ ያ ሰው የምር ቮካል ሰርተው ላይ አልሰራም የሚለው ማወቅ ትችላለህ። ምክንያቱም የቶን ኳሊቲ የሚያወጣው የቶን ኳሊቲ እያንዳንዱ አኩሬትሊ እያንዳንዱን ኪ በትክክል ማንካቱ ምናምን ኖርማል ምዕመን ከሆንክ አትሰማም። ግን እንደ ሙዚቃ ሰው ከኔም የተሻሉ ሰዎች አሉ ጆሮ ያላቸው ሰው ስትሰማው የሆነ ቦታ ላይ ትይዘዋለህ። በቃ በልምድ መሆኑና ኪም በትክክል ያውቃል የሚለውን መለየት ይቻላል። አሁን ብዙ ጊዜ መድረክ ላይም ኖርማል ስቱዲዮም የተቀዱ ዝማሬዎችን ስትሰማ እንዳልከው ኪ የመዝለል አንዳንድ ነገሮችን ትሰማለህ እንደ መስማት ማለት ነውና ወጥቷል ምናምን ትላለህ። የቮካል ብቻ ነው ቮካል ያለ መስራት ችግር ብቻ ነው ወይንስ አንዳንዱ ሰው ቮካል እየሰራ ከጥናት አንፃር ራሱ ሬዲ ማያደርግ ብዙ ዘማሪ ይኖራል ብዬ አስባለሁና ከምን አንፃር ነው እንደታ ታስባለህ? ኪ መዝለል እንግዲህ አሁን ቮካል ስልጠና ውስጥ አንዱ ኢር ትሬኒንግ ነው የሚሰጠው። ኢር ትሬኒንግ ማለት በትክክል የሙዚቃውን ኪ መስማት ማለት ነው። ሙዚቃውን ሰምተህ ከሱ ጋር የማለት ሪትም የመስማት እናንተ ከምንሰማው ጆሮ በተለየ ሙዚቃን በደንብ መስማትን ይጠይቃል። ሶ ያ በትሬኒንግ የሚመጣ ነው። አንዳንድ መዝማሮች ላይ ምናልባት ሳይለማመድ ወጥቶ ፒች የመሳት ፒቹ በደንብ ሲቀጥንበት የመሳት ሪትም ደግሞ ሲከብድበት የመሳት ነገር ሊኖር ይችላል አልፎ አልፎ። ኮንቲኒዩስሊ ሰው በዛ ነገር ውስጥ ካለ ደግሞ የልምምድ ጉለት ኦር ደግሞ ቮካል ኤክሰርሳይዝ ጉለት ይኖረዋል ማለት ነው። አሁን እናንተ ቮካል ስታስተምሩ በርካታ ዘማሪዎች ወጣቶች ይመጣሉ እንዳየሁትም ምንድን ነው የሚሰጣቸው ትምህርት ይዘቱ ምንድን ነው የሚመስለው? የቮካል ማለት ብቻ ነው ቅላጼ እንዲወጡ ነው ጉሮሯቸው እንዲስተካከል እንዲጠረግ ነው የሚደረገው ወይንስ ሰልጀሪ ባለው እኮ በሌላ እዚህ መጥረቅ አክቹአሊ ያሰጠው ዋናነት ይዘውስጥ አሁን ሰው ሲያይ እንግዲህ ብዙ ጊዜ መለቃቸው የቮካል ኤክሰርሳይሱን ነው እንጂ ከዛ በፊት ያሉትን ነገሮችን አለቃቸው። ምን እንደውም አሁን ነው ቲዮሪውን መልቀቅ የጀመርኩት። አንድ ቮካል ለመማር እኛ ጋር የሚመጣ ዘማሪ ዘፋኝና እናሰለጥንም መንፈሳዊ ነው ሙሉ ለሙሉ ሰው በሌላ እምነት ውስጥ ያሉትም ይመጣሉ። ባይ ዘ ዌይ ኦርቶዶክስም ግን በቤተ ክርስቲያን ውስጥ ዘማሪ የሆኑ ናቸው የሚመጡት። ስለዚህ መጀመሪያ የምንሰጣቸው ቮካል ለምን አስፈለገ ከመጽሐፍ ቅዱስ አንፃር ምናምን ለምን አስፈለገ የሚለውን መሰረታዊ ነገር እንሰጣቸዋለን። ከዛ የሰርቫንት ካራክተር አንድ አገልጋይ እንደ ዘማሪ ሊኖረው የሚገባው ካራክተር፣ ከዛ ደግሞ ቴክኒካዊ ስለ ሙዚቃ ምናምን ራፊሊ ይሰጣል። ዲፕሊ ገብተን የሙዚቃ ትምህርት ስላልሆነ ግን አስፈላጊ ቤዚክ የሆኑ የሙዚቃ እውቀቶችም ደግሞ ይሰጣሉ ማለት ነው። እንዴት መድረክ አያያዝ፣ ማይክ አያያዝ፣ ቸርች ውስጥ ያሉትን ነገሮች በሙሉ አብሮ ታይዞ ያለው ነው። ያው እሱ መልቀቅ ስላልጀመረን ነው። እውነት ነው። ጊዜው ሲደርስ ደግሞ በርካታ ወጣቶች ይህን ፕሮግራም ስለሚከታተሉ እንደነገርኩ በየጓዳ የተቀመጡ ብዙ ዘማሪዎች አሉ ይህን ነገር የሚፈልጉ ግን ቦታ የጠፋባቸው የት ብንሄድ ነው እንደዚህ አይነት ነገር እናገኝ የምንችለው የሚሉ ስለሚኖሩ ለሌላ የት ነው የምትገኙት? እናንተ ጋር ቢመጡ ቢማሩ ብታሰለጥኗቸው ሜቢ ኮንታክት እንዲያደርጓቸው አካባቢያችሁን ብትጠቅሱላቸው። እሺ ሆሊስቲክ ቮካል ትሬኒንግ እንግዲህ በዚህ አዲስ አበባ ውስጥ ኦልሬዲ ቦሌ ነው ያለው። ቦሌ ቲኬ ህንፃ ላይ ነው አንድ ቦታ ነው ያለን። ሌላ ቅርንጫፍ የለንም አዲስ አበባ ውስጥ። ግን ወደ ክፍለ ሀገር አሁን ወደ አዳማ ምናምን እንደዛ ትንሽ ከአዲስ አበባ ብዙ ያራቁ ከተሞች ላይ ቅርንጫፍ መክፈት ሀሳብ አለን። ኦልሬዲ ኦልሞስት ተከፍቷል። አንዳንድ ነገሮች እስኪመቻቹ ድረስ ነው። ሌላው ግን በጣም ሩቅ ያሉ ገጠር ምናምን ላሉ ሰዎች አመቻችተናል። ቮካል መስሪያ ኦንላይን ኦልሬዲ ጀምረናል። እየተማሩ ያሉ አሉ። ስለዚህ ኢዚሊ በሆነ መንገድ እነሱ መጠቀም ይችላሉ ማለት ነው። መስፈርት አለ ወደ እናንተ ለሚመጣ ሰው ቮካል ለመማር ለሚመጣ? እንግዲህ ሁልጊዜ እንደምለው አንድ ዘማሪ ነኝ ብለው ሰው ወደ እኛ ሲመጣ መጀመሪያ ጸጋ አለ ወይ ነው የምንለው። ጸጋ እኔ ልሰጣቸው አልችልም። ጸጋ ከእግዚአብሔር ዘንድ ነው። የዘማሪ ጸጋ ከሌለው ልፋት ስለሆነ ማለት ነው። ጸጋው ካለው ግን ድምፁ የሚስተካከል ነገር ስለሆነ ዘማሪዎች አንዳንዶቹ በናቹራል ያላቸው አሉ፣ አንዳንዶቹ ሰርቶ ያመጣሉ። እሱ ብዙ ዘማሪዎች ያለፉበት ነገር ነው። ጸጋው ካለ ግን የመጀመሪያው የምጠይቃቸው እሱ ነው። ሁለተኛ ደግሞ ለምንድን ነው የምትማረው? ለመስፈን ነው ለመማር ነው ብዬ እጠይቃለሁ። ዘፋኝ በጌታ ሰላም አግኝስተ እግዚአብሔር መንግስት ስለማልሰራ ለእግዚአብሔር መንግስት ነው የምሰራ እንጂ ተቃራኒ ስለማልሰራ እንደዛ አላደርግም እላለሁ። ስለዚህ መስፈርቱ አንድ የዝማሬ ጸጋ ላይ እንዳለ ሰው ማመን አለበት፣ ማወቅ አለበት። ሁለተኛ ደግሞ
ለመዘመር ለእግዚአብሔር ክብር እስከሆነ ድረስ ብቻ ነው የምንቀበለው ማለት ነው። እግዚአብሔር ይመስገን። በርካታ ወጣቶች አይኖቻቸውን እያየው ነው። ሰማን እኮ አሁን ደግሞ መዘመር ማምለክ ፈለግን እያሉ ነው። ኢላይ ካንተ ዝማሬዎች ሙሉ አልበም ሰርተሃል? አልበም አልሰራውም፣ የመስራት ሀሳብ አለኝ። ስንት ክሊፖች ናቸው የወጡት ማለት ነው? እኔ አሁን በቅንጭብጫብ እንግዲህ በቲክቶክ ላይ አንዳንድ ሁለት መዝሙሮችን እንደዚህ አልፎ አልፎ ለቃሉ አዝማቾች ምናምን እንደሱ አይደለም። የመጀመሪያ ሪሊዝ የተደረገ ክሊፕ ነው። አሁን እግዚአብሔር ከረዳኝ በዚህ ዓመት እንደዛ አስባለሁ ሁለተኛ ክሊፕ ለመስራት። አልበም ደግሞ ኔክስት ይር አካባቢ አስባለሁ። ባንተ ምርጫ ደግሞ አንድ ዝማሬ። እሺ፣ የቤቲ ወልዴን መዝሙር ስለምወድ በጣም በፍቃዴ ደስ ያለኝ ጌታ ከብርሃለው በፍቃዴ ደስ ያለኝ ጌታ ከብርሃለው አምላክ ስለሆንክ ስለሚገባ ክበር ጌታ ክበር ጌታ ክበር ጌታ ኦ ንጉስ ስለሆን ስለሚገባ ንገስ ጌታ ንገስ ጌታ ንገስ ጌታ ንገስ ጌታ በመፍራት በመንቀጥቀጥ በፊትህ እሰግዳለሁ ክብር ለሚገባው ላንተ ክብር እሰጣለሁ አምላኬ ይገባል ክብር አምላኬ ይገባል አምላኬ ይገባል ስግደት አምላኬ ይገባል። ዋው አሜን። አትነካካኝ አንተ ሰው አትነካካኝ። እኔ ጫፍ ላይ ነኝ። እኔ ራሴ እኮ ልቀይር እንደ ፊልዴ ና እባክህ ና የፈጀውን ያወጣና እግዚአብሔር ይባርክ። ላይ በጣም ደስተኛ ነኝ ዛሬ አንተ ጋር ደግሞ እንደዚህ አይነት ቆይታ በማድረግ በጣም ብዙ ወጣቶች ካንተ ህይወት አሁን እየመጣበት ካለው የአገልግሎት መስመር እንደሚማሩ ስለማመን እንደው በመጨረሻ እንምጣና ያለን ጊዜ ነው አሁን እኮ ያስቸገረን ያለው በርካታ ነገሮች አንተ ውስጥ እንዳሉ ይታወቃል። እግዚአብሔር ደግሞ ሰፊ እድል ይሰጠናል። እንደው በመጨረሻ በተለያየ አይነት መንገድ በዝማሬ አገልግሎት ውስጥ ያሉ ወጣቶች አሉ። እንደ ነቀፋ የሚነሱ ደግሞ ሀሳቦች አሉ። ለምሳሌ አገልግሎት ኢንቫይት ሲደረጉ የመቅረት ፖስተር ማስታወቂያ ተሰርቶ የመቅረት ደርሻለሁ በርጋነኝ ተቀበሉኝ ብሎ ሲወጣ ያለ መኖር እንዲህ አይነት ነገሮች ይሰማሉ። ከዛም ባሻገር የካራክተር ችግሮችም አሉና ከዚህ አንፃር እንደው የምትመክረው የምታስተላልፈው መልእክት ካለ እንደ እግዚአብሔር መንግስት ሰራተኛ ከሆነን የሚገባን ነገር አለኛ ድርሻ አለብን። ቤተክርስቲያንም የራሷ ድርሻ ይኖራታል። አክቹሊ ግን ምንድነው የምትለው በዚህ አቅጣጫ? አመሰግናለሁ። ይሄ በጣም ወሳኝ ነገር ነው። እንግዲህ እንደ ታናሽ ወንድም ስቲል ከኛ በፊት ያሉ የሚሰሩ ስህተቶች አሉ። በእኛ ደግሞ አሁን ባለው ጊዜ ያሉት ደግሞ የሚሰሩ ስህተቶች አሉ። አጠቃላይ የዝማሬው አገልግሎት በጣም ፈተና ያለበት ነው። ሰይጣንም ትኩረቱን ያደረገበት ነው። ብዙዎቻችን መገንዘብ ያለብን ይሄንን ይመስለኛል። ምክንያቱም ሰይጣንም የሆነ ጊዜ አምልኮ መሪ ነበር፣ የሚቀናበት ነው። ስለዚህ ማፍረስ የሚፈልገው አንዱ የአገልግሎት ዘርፍ ነው። ከየትኛውም አገልጋይ በላይ ዘማሪን አታክ ማድረግ ይፈልጋል። በምን ቅድም እንዳልኩ አንድን ትኩረቱን ራሱ ላይ እንዲያደርግ ራሱን ለማሳየት እንትን እንዲል በተለያየ በደካማ ጎኑ ምናምን እየሄደ ዋናው የሚፈልገው ይሄ የመስዋዕት ቦታውን ማበላሸት ነው የሚፈልገው። ወደ እግዚአብሔር ትክክለኛ የሆነ ማዛ ያለው አምልኮ እንዳይሄድ ማድረግ ነው። ስለዚህ ምክሬ ምንድን ነው? አንድ ዘማሪ ራሱን እንዲሆን እመክራለሁ ሁል ጊዜ። ምክንያቱም አብዛኛው አሁን ያሉት ዘማሪዎች ብዙ አይደሉም፣ የተወሰኑ ሰዎች ናቸው። አንዱ ውስጥ ነው። ብዙ የገሌዎች አሉ እና እግዚአብሔር ጳውሎስ እንዳለው እንግዲህ ልጁን በእኔ ሁኔታ ለመግለጥ በወደደ ጊዜ ከስጋና ከደሜ ጋር አልተማከርኩም እንዳለ በአንተ ሁኔታ ነው የሚገልጠው። በአንተ ድምጽ ነው፣ በአንተ ቁመት ነው፣ በአንተ መልክ ነው፣ በአንተ ነገር ነው የሚጠቀሙ። ስለዚህ ራስን መሆን አንድ የመጀመሪያ ነገር ነው ለዘማሪዎች የምመክረው፣ በእኔ እድሜ ላሉትም ከዚህ በኋላ ለሚመጡት።
የሆነ ዘማሪ አክብሩ፣ ግን ራሳችሁን ሆኑ፣ ከሱ ጥሩ ነገር ውሰዱ። ሌላው እንግዲህ ኢየሱስን እየተመለከቱ ማገልገል ነው። እሱ የተዋረደውን ውርደት፣ እሱ ዝቅ ያለውን ዝቅታ እያዩ ራስን በዛ ማስተንፈስ ነው። ቀስ እያለው እንግዲህ የሆነ ነገር ስትል የሰው ሆሆታ ነው የማይሆን ነገር ውስጥ ትቤት ውስጥ የሚያስገባ። ስለዚህ በየቀኑ ጳውሎስ እንደሚለው ስጋን እየጎሸሙ በየቀኑ ቼክ ማድረግ ነው። እስቲ እንዴት ነኝ ከትናንት ዛሬ? በየቀኑ ሚዛን አለ። ሚዛናችን የእግዚአብሔር ቃል ነው። በዛ ራስን እያዩ ክርስቶስን እያዩ ራስን ዝቅ እያደረጉ በዝግታ ማገልገል፣ በትህትና ማገልገል ረጅም እድሜ እንድንሄድ ያደርጋል። እግዚአብሔር ይመስገን። በመጨረሻ ይሄ የውስጤ ጩኸት ነው፣ የውስጤ ጥማት ነው። ቅዱሳን እንዲያውቁ በተለይ ደግሞ ወጣቶች በዝማሬ ብቻ ነው ሳይሆን ጀነራልም ደግሞ እንዲሆኑ የምትፈልገው ነገርና እንደ መልእክት ውስጤ መልእክት ሆኖ የተቀመጠ ነገር አለ የምትለው ነገር ካለ እድል ልስጥና ሰፊ ደግሞ ፕሮግራም እናዘጋጅ፣ ይሄን ጠርጋ እናደርገዋለን ማለት ነው። እንግዲህ ቅድም እንዳልኩ አንዳንዶቻችን በልምድ ነው የምናገለግለው፣ አንዳንዶቻችን ደግሞ የምርም ገብቶን ነው የምናገለግለው። አንደኛ ትልቁ መልእክቴ የሚያገለግሉትን እግዚአብሔር እንዲያውቁ መልእክቴ ነው። ያኔ ቅድም ያላቸው ችግሮች ሁሉ ይቀረፋሉ። እሱን ማወቁ አስፈላጊ ነው። ከዛ በተረፈ እንደው ቅድም አነሳለሁ ብዬ እየተውኩትን መዝሙሮቻችን ላይ የመዝሙሮቻችን ይዘት ላይ እንደው ቤተክርስቲያንም ብዙ ትኩረት ስለማትሰጠው ለምሳሌ በመዝሙረ ዳዊት ላይ መዝሙረ ዳዊት ናቸው እንግዲህ ከብሉይ ኪዳን ምሳሌ የምናደርገው እሱ ነው። ዝም ብለህ ከምዕራፍ 1 እስከ 150 ስታየው ብዙ ኮምፖነንቶች አሉት፣ ውስጡ ብዙ ይዘቶች አሉት። የምስጋና አለው፣ የንስሐ አለው፣ የእግዚአብሔር ትልቅነት የሚያወራ አለ። ስለዚህ ዝማሬዎቻችን በዚህ የተቃኙ መሆን አለባቸው ነው። በአምልኳችን መካከል ውዳሴ መኖር አለበት፣ ምስጋና መኖር አለበት፣ አምልኮ። እነዚህ ባላንስ ካላደረጉ ግን ሁልጊዜ ስለተደረገልን ብቻ እያወራን ከሄድን፣ ለምሳሌ አንተ ዛሬ የሚያምር ሰዓት ሰጠኸኝ፣ ታሜ ሰዓት ሰጠኝ ብዬ አመሰግንሃለሁ። ነገ ጊታር ሰጠኝ ብዬ ከዚህ ሁሉ ግን ታሜ መልካም ሰው ነው፣ ታሜ ቸርነትን ያደርጋል ብል ስለማንነት አወራል። ስለዚህ እግዚአብሔር ብዙ ነገር አድርጎልናል። ስለ እያንዳንዱ ከመዘርዘር ይልቅ ግን ስለ እግዚአብሔር ማንነት ላይ ያተኮሩ መዝሙሮችን መዘመር አስፈላጊ ነው ላለው። እግዚአብሔር ዘመንን ይባርክ፣ ቀሪ አገልግሎት እድሜን ይባርክ። በጣም ደስ ብሎኛል። ነገር በበዛ አይደለም። የዳዊት አንዷ ጠጠር ናት አይደል? የእስራኤል የዘመናቱን አሸባሪን ጎልያድን የጣለችውና አንዷ መልእክት የሆነ ትውልድ ጋር እንደደረሰ አምናለሁኝ። እግዚአብሔር ረዳናል። ደግሞ በሌላ ጊዜ ደግሞ እንደምንገናኝ ተስፋ አደርጋለሁ። ስቱዲዮአችን ድረስ መጥተህ እኔ መሰለ ሸጋ የሆነ በሸነና የሆነ መልእክት ለወጣቶቻችን ስላስተላለፍ እግዚአብሔር ዘመንን ይባርክ። ላይ እኔም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። የተወደዳችሁ የጀሜም ልዩ ወጣቶች የእንግዳ ሰዓት ተከታታዮቻችን እጅግ ከምንወደው ደግሞ ከምናከብረው ከዘማሪ ኤልያስ ሰለሞን ጋር ደግሞ በቮካል ደግሞ የማስተማር ሂደት ላይ ይገኛል። እሱ ማግኘት የምትፈልጉ መማርም የምትፈልጉ ሰዎች ስልክ ቁጥሩን ከስራ አስቀምጥላችኋለሁ። ኮንታክት በማድረግ ደግሞ ወደዚህ ምዕራፍ ውስጥ እንድትገቡ ጥሪ እናደርግላችኋለን። ታምራት ሞቲ ከእናንተ ጋር ቆይታ አድርጊያለሁ። ከጀሜም ልዩ የወጣቶች ፕሮግራም እና እንዲሁም ከጀሜም ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሳምንቱ የተባረከ ይሁን። ሻሎም